ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደተለመደው ዛሬ ደግሞ 3 ወቅታዊና አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ እንግዲህ በጋብቻ ስለሚገኝ ግሪን ካርድ እና ኢንተርቪው ጥያቄዎችን በተመለከተ፣ በሁለተኛ ደረጃ ደግሞ ግሪን ካርድ በፍጥነት ለማግኘትና ካገኛችሁ በኋላ ወዲያውኑ ማድረግ ስላለባችሁ ጥንቃቄዎችና በሶስተኛ ደረጃ ደግሞ በአሜሪካን ሀገር የፍርድ ቤት ሂደቶችን በሰፊው እንመለከታለን። ለምሳሌ የፍርድ ሂደቱ ምን ያክል ጊዜ ይፈጃል? ተሳታፊ እነማን ናቸው? የፍርድ ሂደቱን እንዴት እንጀምረዋለን? የዳኛው ሚና ምንድነው? የመንግስት ጠበቃ ምንድነው? የተከሳሹ ጠበቃ ሚናስ ምንድነው? በመጨረሻ ደግሞ የፍርድ ሂደቱ ምን ይመስላልና በኋላም ከፍርድ ሂደቱ በኋላ ማድረግ ያለብንን ነገሮች በሙሉ እንመለከታለን ማለት ነው። እንግዲህ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉና የመጀመሪያው ኮሜንት ላይ የቴሌግራም ቻናላችን ሊንክ አስቀምጠናል። ክሊክ በማድረግ ጆይን በማድረግ የተለያዩ አዳዲስ መረጃዎችና ፎርሞችን ማግኘት ትችላላችሁ ማለት ነው። እንግዲህ በቅድሚያ በጋብቻ ለሚገኝ የመኖሪያ ፈቃድ ኢንተርቪው ጥያቄዎችን እንመለከታለን። ባልና ሚስት ለአጀስትመንት ኦፍ ስታተስ ወይም ኢንተርቪው ሲሄዱ ግንኙነታቸው ምን ያክል እንደሆነ፣ ትውውቃቸው፣ ፋይናንሻል እና ሌሎች አኗኗር ሁኔታዎችን በደንብ ማወቅና መዘጋጀት ይጠበቅባቸዋል ማለት ነው። ምክንያቱም የቪዛ ኦፊሰሩ ወይም ደግሞ ኢንተርቪው የሚያደርጋችሁ ኦፊሰር የተለያዩ ጥያቄዎች በሚጠይቅበት ጊዜ እነሱ ኦልሬዲ የተማሩና በዚያ ዙሪያ ሰፊ ልምድ ስላላቸው በሚጠይቋችሁ ጥያቄ መሰረት እናንተ ትክክለኛ የትዳር ሁኔታ መሆኑን ማወቅና መገመት ስለሚችሉ ነው። ከዚህ በተጨማሪ ደግሞ እናንተ ማድረግና ማድረግ የሌለባችሁ ነገሮችን ኢንዲቴል ስለምነግራችሁ እስከ መጨረሻው ተከታተሉኝ። ቪዲዮንም ላይክ በማድረግ ጀምሩ ትላለሁ ማለት ነው። እንግዲህ ጥያቄዎቹ በመጀመሪያ ጥንቃቄ ማድረግ ያለባችሁ ነገሮች 1 2 3 ብዬ ነግራችኋለሁ። በመጀመሪያ እንግዲህ ምንድነው ለቃለ መጠየቅ ስትሄዱ ዌይቲንግ ሩም ላይ ስትጠብቁ ካሜራ ሊኖር ስለሚችል መጠንቀቅ አለባችሁ። እንግዲህ ከዚህ ጋር ምንድነው ፐርፐዝሊ ምን ያደርጋሉ? እናንተ ከምትጠብቁበት ሩም ላይ ካሜራ ይኖርና እነሱ ደግሞ በስክሪን እናንተን ኮንትሮል ያደርጋቸዋል። ስለዚህ ትክክለኛ ትዳር ከሆነ ኖርማል ጨዋታ፣ ኖርማል ወሬ፣ የመደንገጥ ነገር የማይታይበትና እነሱም ሳይኮሎጂካሊ የሚረዱት ነገር ስለሚኖር እናንተም እዛ በምትጠብቁበት ጊዜ ወይም ዌይቲንግ ሩም ላይ የተለየ ነገር ወይም አክት ማሳየት የለባችሁ ማለት ነው። ሁለተኛ ደግሞ በምትጠብቁበት ጊዜ ኖርማል የሆነ ግንኙነትና ወሬዎች መኖር አለባቸው፣ ናቹራል የሆነ ማለት ነው። እንግዲህ እንደ ኖርማል ባልና ሚስት መጀመሪያም እንደነገርኳችሁ ለምንድነው ለምሳሌ እናንተ እዛ ስትሄዱ ሁለታችሁም ቁጭ ብላችሁ ዝም ብላችሁ መጠበቅ የለባችሁም። እንደገና ደግሞ የተለየ ፍቅርና እውነተኛ ለማስመሰል የተለየ ነገር አክት ማድረግ የለባችሁም። ማንኛውም ኖርማል ባልና ሚስት ማድረግ እንዳለበት አክት ማድረግ አለባችሁ ማለት ነው። ሌላው ደግሞ ሶስተኛው ምንድነው በቃለ መጠይቅ ወቅት ሁላችሁም ወይም ደግሞ ሁለታችሁ መልሳችሁ የግድ አንድ አይነት መሆን አይጠበቅበትም። ምክንያቱም ሪል ባልና ሚስትም የተለያየ አይዲያ ስለሚኖራቸው ሪል መሆን አይጠበቅባችሁም። ስለዚህ አንዳንድ ጥያቄዎች ረስቻለሁ ወይም አላውቅም ማለት ይጠበቃል። ምክንያቱም ሁሉን ነገር አንድ አይነት መልስ ለማስመሰል በምትሞክሩበት ጊዜ ኦፊሰሩም የሚረዳው ነገር ይኖራል ማለት ነው። ስለዚህ እናንተ እዚህ ጋር ጥንቃቄ ማድረግ አለባችሁ ማለት ነው። አራተኛ ደግሞ ቪዛ ኦፊሰሩ ፊት የተለየ ፍቅር ማሳየት አይጠበቅባችሁም። ምክንያቱም ፕሮፌሽናል ስለሆኑ ሁሉንም መታዘብና መገመት ስለሚችሉ ጥንቃቄ ማድረግ ይገባቸዋል ማለት ነው። ስለዚህ የተለየ ፍቅር ማሳየት የለባቸውም። አንዳንድ ሰዎች የተለየ ፍቅር በማሳየት ጉዳዩን ቶሎ ይጨርሱልናል፣ ምክንያቱም ሪል ይመስላቸውና ቶሎ ይጨርሱልናል ብሎ የሚያስቡ ሰዎች ይኖራሉ። ነገር ግን በተቃራኒው እነሱ ፕሮፌሽናል ስለሆኑ ያን አክት ስለሚረዱት ኔጌቲቭ ሳይድ ሊወስዱባቸው ስለሚችሉ ከዚህ መጠንቀቅ አለባችሁ ማለት ነው። አምስተኛው ደግሞ ምንድነው ጥያቄ በምትጠየቁበት ጊዜ ኦፊሰሩ የሚመለከተው የተቃራኒውን ሰው የፊት ገጽታ ስለሚሆን መጠንቀቅ ተገቢ ነው። ይህም ማለት ለምሳሌ ባል ሲጠየቅ ኦፊሰሩ የሚመለከተው የሚስትየዋን ፊት ይሆናል ማለት ነው። ሚስትየዋ ስትጠየቅ ኦፊሰሮች የሚመለከቱት የባልየውን ፊት ይሆናል። ስለዚህ አንዳችሁ አንዱን ለማገዝ በምታደርጉት ጥረትና ውሸት በሚኖር የፊታችሁ ገጽታም ስለሚያስታውቅ እናንተም እንደዚህ ማድረግ የለባችሁ ማለት ነው። በሁለተኛ ደረጃ የምንመለከተው ጉዳያችን ደግሞ ግሪን ካርድ ካገኛችሁ በኋላ በፍጥነት ምን ማድረግ እንዳለባችሁ ይሆናል ማለት ነው። እንግዲህ አንደኛ ምንድነው በማንኛውም መንገድ ቪዛ ያገኘና ግሪን ካርድ ያገኘ ሰው የሚከተሉትን ነገር ማግኘት አለበት። እንግዲህ አንዳንድ ሰዎች ቪዛ በምታገኙ ትችላላችሁ። በትምህርት ሊሆን ይችላል፣ በኢሚግራንት ቪዛ ሆናችሁ ሊሆን ይችላል፣ በጋብቻ ሊሆን ይችላል፣ በተለያዩ ኬዞች ልታገኙ ትችላላችሁ። ነገር ግን ካገኛችሁት በኋላስ ምን ማድረግ አለባችሁ የሚለውን እናያለን ማለት ነው። ስለዚህ አንደኛ ምንድነው በቅድሚያ ለሶሻል ሴኩሪቲ አድሚኒስትሬሽን ቢሮ በመሄድ ሁኔታውን ማሳወቅ አለባችሁ። ምክንያቱም ከዚህ በፊት የነበራችሁ ስታተስ ተማሪ ከሆናችሁ በተማሪ እንደገና ደግሞ በጋብቻ ወይ በኢሚግራንት ያገኛችሁት ሊሆን ስለሚችል ስታተሳችሁ መቀየር አለባችሁ ማለት ነው። ይህም በፊት ተማሪ ከነበረ ወይም አሳይለም ፔንዲንግ ላይ የነበረ ሰው ስታተሱ ተቀይሮ የግሪን ካርድ ሆልደር ወይም ፐርማነንት ሬዚዳንት ነው በሚል ይቀየራል ማለት ነው።
ሁለተኛ ለአሰሪዎቻችሁ ወይም ኢምፕሎየር ወዲያውኑ የመኖሪያ ፈቃድ እንዳገኛችሁ ማሳወቅ ይኖርባችኋል። ይሄም ማለት ምንድነው? እናንተ ስራ በምትሰሩበት ጊዜ አሰሪዎቻችሁ በህጋዊም ሊሆን ይችላል በህገ ወጥ ሊሆን ይችላል እየሰራችሁ የነበረው። ከዛ በኋላ ግን ይሄን ፈቃድ ካገኛችሁ በኋላ ግን እናንተ ኦፊሻሊ አሰሪዎቻችሁ ወይም ቀጣሪዎቻችሁን ማሳወቅ ይጠበቅባችኋል ማለት ነው። በሌላ በኩል ደግሞ ምንድነው ሶስተኛ ላይ ስንመጣ ወደ ባንክና ሌሎች ፋይናንሻል ተቋማት ሄዳችሁ ማሳወቅ ይጠበቅባችኋል። ምክንያቱም ከዚህ በፊት የነበራችሁ ስታተስ ስለተቀየረ አሁንም አዲሱን ስታተሳችሁ ለባንክና ለተያያዥ ፋይናንሻል ተቋማት ማሳወቅ አለባችሁ። ይህም ለምን ይጠቅማል? ብድርና ሌሎች ኢንቨስትመንት በምትጠይቁበት ጊዜ አዲሱ ስታተሳችሁ ከነበረው ስታተሳችሁ የተሻለ በመሆኑ ይጠቅማችኋል ማለት ነው። ሌላው አራተኛው የመኖሪያ ፈቃዳችሁን ከለር ኮፒ ይዛችሁ ብትንቀሳቀሱ ይመረጣል። ይህ ምንድነው? ኦሪጂናሉ እንዳይጠፋ ያደርጋል። ብዙዎቻችሁ ኦሪጂናሉ ይዛችሁ በምትንቀሳቀሱበት ጊዜ ኦሪጂናሉ ይጠፋል። ነገር ግን ኦሪጂናላችሁን አስቀምጣችሁ ከለር ኮፒ ይዛችሁ ብትንቀሳቀሱ ቢጠፋ ራሱ ኦሪጂናላችሁ ቤት ስለሚኖር ኮፒ አድርጋችሁ እንደገና መያዝ ትችላላችሁ። እነዚህ ጥንቃቄዎች ይሆናሉ ማለት ነው። እንግዲህ ዋናውና የመጨረሻው በአሜሪካን ሀገር የኢሚግሬሽን ፍርድ ቤት ሂደቶችን እንመለከታለን። እዚህ ላይ እንግዲህ ጥንቃቄ እንድታደርጉና በትክክል እንድታዳምጡ ጠይቃችኋለሁ። ምክንያቱም የተለያዩ ኬዞችን ነው የማየው። ለምሳሌ 7 ኬዞችን ስለማይ ማለት አንደኛ ምን ያክል ጊዜ ይፈጃል ሂደቱ የሚለውን፣ ሁለተኛ ተሳታፊ እነማን ናቸው የሚለውን፣ ሶስተኛ የፍርድ ቤት ሂደቱ እንዴት ይጀመራል፣ አራተኛ የዳኛው ሚና ምንድን ነው፣ አምስተኛ የተከሳሹ ጠበቃ ሚና ምንድን ነው፣ ስድስተኛ የመጨረሻ የፍርድ ሂደቱ ምን ይመስላልና፣ ሰባተኛ ከፍርድ ሂደቱ በኋላ ምን ማድረግ አለብን የሚሉትን እንመለከታለን። ምክንያቱም ፍርዱ ትክክል ሊሆን ይችላል ወይም ደግሞ እናንተ ዲፖርት እንድትደረጉ ሊሆን ይችላል። ስለዚህ ምን ማድረግ እንዳለባችሁ በሰፊው እንመለከታለን ማለት ነው። እንግዲህ በቅድሚያ የክስ ሂደቱ እንዴት ነው የሚጀመረው የሚለው ኖታይስ ቱ አፒል ይባላል። ይሄን ነግራችኋለሁ። የክሶቹ አይነት ደግሞ 4 የተለያዩ ነገሮች አሉ። እነዚህ ነግራችኋለሁ። አንደኛ አሜሪካዊ አይደለም ተብሎ ነው ክሱ የሚጀመረው። ምክንያቱም በተማሪ ቪዛ ወይም በአሳይለም መታችሁ የመኖሪያ ፈቃድ ወይም ግሪን ካርዱን ካላገኛችሁ ዜጋ ስላልሆናችሁ የመጀመሪያ ጥያቄ አሜሪካ አይደለም ተብላችሁ የምትከሰሱ። ሁለተኛ ደግሞ ዜግነትህ የዚህ ሀገር ዜግነት ነው፣ ሀገራችሁ ተጠቅሶ የዚህ ሀገር ዜግነት ነው የሚል ነው። ሶስተኛ ደግሞ በዚህን ቀን በዚህ ሰዓት አሜሪካ ገብተሃል፣ ነገር ግን ከዚህ በኋላ እንድትኖር አይፈቀድልም የሚል ይሆናል። አራተኛ በዚህ ቪዛ ይህንን ያክል ቀን ብቻ ነበር አሜሪካ ውስጥ እንድትቆይ የተፈቀደውና ከዛ በላይ ቆይተሃል የሚሉ ጥያቄዎች ይሆናሉ ማለት ነው። በመጨረሻ ደግሞ በእነዚህ የክስ ምክንያቶች ዲፖርት እናደርጋለን የሚል ሲሆን ክሱ እንደዚህ ይጀመራል ማለት ነው። በመጀመሪያ ቀን በፍርድ ቤት ሂደቱ ክሱ ቀርቦ ተከሳሹ ያምናል አያምንም የሚለውን ይታያል ማለት ነው። ስለዚህ የመጀመሪያው ቀን ከ5 እስከ 10 ደቂቃ ያልበለጠ ነው የሚሆነው። ክሱ ይነበብና ከዛ በኋላ እናንተ ያምናል አያምንም የሚለው ታይቶ ለሌላ ጊዜ ቀጠሮ ይሰጣል ማለት ነው። ይሄንም ኢንዲቴል አየዋለሁ ማለት ነው። እንግዲህ በቀጣይ ማስረጃዎችን አስገቡና ክፍያ ክፈሉ እና በዚህ ቀን ከምስክር ጋር ቅረቡ ትባላላችሁ። በዲቴል ነግራችኋለሁ። በመጀመሪያ ቀን ግን ምንድነው የሚደረገው? ማስተር ሂሪንግ ይባላል። የመጀመሪያው ቀን ቀርባችሁ ክሱ የምታዳምጡበት ማስተር ሂሪንግ ይባላል ማለት ነው። ይህም ከ5 እስከ 10 ደቂቃ ብቻ ሲሆን ሁለተኛው ቀን ግን ክርክሩ የሚጀመርበት ሲሆን እስከ 2 ሰዓታትና ከዛ በላይ ሊፈጅ ይችላል ማለት ነው። እንግዲህ የመጀመሪያው ቀን አለ፣ ሁለተኛው ቀን አለ። እንግዲህ የመጀመሪያው ቀንና ሁለተኛው ቀን ብዬ ስጠይቃችሁ ማስተር ሂሪንግ የመጀመሪያው ቀን አለ። ሁለተኛ ስትቀጠሩ ምናልባት ከ1 ዓመት በኋላ ልትቀጠሩ ትችላላችሁ፣ ቅርብ ቀን አይደለም ማለት ነው። ሌላው ደግሞ ምንድነው ሁለተኛው ቀን ክርክሩ የሚጀምርበት ሲሆን እስከ 2 ሰዓትና ከዛ በላይም ሊፈጅ ይችላል። 3 ሰዓት 4 ሰዓት ድረስ ሊፈጅ ይችላል ማለት ነው። በቀጣይ እንግዲህ ከጠበቃው ጋር ሆናችሁ ዶክመንታችሁን አሟልታችሁ ምስክሮችን ይዛችሁ ክሱን ያጠናክርልኛል የምትሉትን ማንኛውም ማስረጃ አዘጋጅታችሁ ትቀርባላችሁ ማለት ነው። እንግዲህ ተከሳሹ አስተርጓሚ በነፃ በመንግስት በኩል የማግኘት መብት አለው። ለምሳሌ እናንተ ከእንግሊዝኛ ውጭ ተናጋሪ ከሆናችሁ አስተርጓሚ ቅረብልኝ ብላችሁ ፍርድ ቤቱ የራሱን አስተርጓሚ ለእናንተ በነፃ ይዞ መቅረብ ይችላል ማለት ነው። ለእናንተ የሚተረጉምላችሁና የሚያስተረጉምላችሁ ማለት ነው። እንግዲህ ተከሳሹ በቅድሚያ ተከሳሹ ጥያቄ ይጠየቃል። የራሱ ጠበቃም በየመሃሉ ማገዝ ይችላል። ነገር ግን የመንግስት ጠበቃ ጣልቃ አይገባም። መጨረሻ ላይ ነው የመንግስት ጠበቃው ለክሮስ ቼክ የሚናገረው። እንግዲህ ይሄ ማለት ምን ማለት ነው? ክሱ ተነቦላችሁ ዶክመንት አስገብታችሁ ስትጠየቁ እናንተ የማትመልሱት የሚያስቸግራችሁ ነገር ካለ የእናንተ ጠበቃ በየመሃሉ እየገባ ያግዛችኋል። ነገር ግን መንግስት የሚያቀርበው ለራሱ የሚሆነው ጠበቃ ጣልቃ አይገባባችሁ ማለት ነው። ግን አት ዘ ኢንድ ዳኛው ምን ይለዋል? እንግዲህ የተናገሩት ነገር ይሄ ነው፣ ካንተ በኩል ምንድን ነው ብሎ ሪያሊቲውን ክሮስ ቼክ ያደርጋል ማለት ነው። ዳኛው ውሳኔ ለመወሰን በግራም በቀኝም ያለውን እንደማዳመጥ ማለት ነው። እንግዲህ በመጨረሻ ዳኛው ሁለቱን ሰምቶ ወይም ካዳመጠ በኋላ በዶክመንቱ መሰረት በተጨማሪ ማለት ነው ፍርድ ይሰጣል። ፍርዱ ምን ሊሆን ይችላል ማለት ነው? አንደኛ ሁሉንም አዳምጫለሁ፣ ዶክመንቶችንም አይቻለሁ፣ ትክክል ናቸው፣ ተፈቅዷል ሊል ይችላል።
ሁለተኛ ደግሞ ባለፈውና አሁን የተናገርካቸው ኮንሲስተንት ወይም ቋሚ አይደሉም በማለት ከልክያለሁ ሊል ይችላል። ስለዚህ ከተከለከላችሁ ደግሞ ሪፖርት ልትደረጉ ማለት ነው። ነገር ግን በዚህ መሀል ቢፈቀድላችሁም ባይፈቀድላችሁም የ30 ቀን ይግባኝ ቀን ይሰጣችኋል ማለት ነው። ከተፈቀደላችሁም ለመንግስት ይግባኝ 30 ቀን ይሰጠዋል። ካልተፈቀደላችሁም ለእናንተ እንድትከራከሩ 30 ቀን ይግባኝ ይሰጣችኋል ማለት ነው። እንግዲህ በዋናነት ፍርድ ቤት በምትቀርቡበት ጊዜ ንግግራቸው አንድ አይነትና ኮንሲስተንሲ ሊኖረው ወይም ደግሞ ኮንሲስተንት ልትሆኑ ይገባል ማለት ነው። ስለዚህ የተለያየ ነገሮችን የምትዘበራርቁ ከሆነ ትክክል እንዳልሆነ ይቆጠርና ሊያስከለክል ይችላል ማለት ነው። እንግዲህ ምን ያክል ጊዜ ይፈጃል የሚለው ከ2 እስከ 3 ዓመታትን ይፈጃል። ይህም ለተከሳሽ በቂ ጊዜ እንዲኖረው ያደርጋል ማለት ነው። ስለዚህ እናንተም እነዚህ ነገሮች አሟልታችሁ ክሱን ወይም ደግሞ ከክስ በኋላ ኢቭን ሪጀክት እንኳን ብትደረጉ ይግባኝ ብላችሁ ከጠበቃችሁ ጋር ተስማምታችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉና ላይክ ኮሜንት እንድታደርጉ፣ ያልገባችሁ ጥያቄ በኮሜንት እንድጠይቁ፣ እንዲሁም ቪዲዮ እንድሰራላችሁ የምትፈልጉትን ነገር በኮሜንት ብታሳውቁኝ እኔም ቪዲዮ እንደ አዲስ ሰርች አፕሎድ አድርግላችኋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ጊዜ ድረስ መልካም ቆይታ። አመሰግናለሁ።